ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። ምን እንደምል አላውቅም። በዚህ ምን አይነት ቃላት ነው የሚገልጸው? እግዚአብሔርን ቃል ነው ያጠውለት። ምን አይነት የአይምሮ መላሸቅ ነው? አንተ በሕፃንነትህም በትልቅነትህም ያመለጠ ክትባት አለ። ምን አይነት ማህበረሰብ ውስጥ ብታድግ ነው? ምን አይነት ወላጅ ቢወልድ ነው? የዚህን ያህል ድድብና ስግጥና ሀገራችን ያጣችው ትልቅ የሃይማኖት አባት ነው። ተመልከት፣ የኛም ፓትርያርክ ንጹህ ጥልቅ ፍቅር በእንባ የታጀበ ትልቅ ሐዘን። የሐጂ ሙፍቲ ከዚህ ዓለም ድካም እረፍት ማድረግ ለእስልምና ተከታዮች ብቻ አይደለም ሐዘኑ፣ ለመላው ኢትዮጵያውያን ትልቅ ሐዘን ነው። ምክንያቱም ሐጂ ሙፍቲ እንደ ሀገር ልናጣቸው የማይገባ ትልቅ የሃይማኖት አባት ነበሩ። አባታችን ነፍሶት በገነት ትረፍ። ሌላ ምንም ማለት ነው። ቤተክርስቲያናችን ወዴት እየሄደች ነው? ግማሹ በሱሪ ግማሹ ከነጨበሬው ስርዓተ ቁርባንን እየፈጸመ ነው ያለው። ቤተክርስቲያናችን ምን እየተደረገ ነው ያለው? ለዚህ ተጠያቂው ማን ነው ካላችሁኝ፣ ንስሐ አባት ነው። ንስሐ አባት። ይህን ቪዲዮ ሼር እያደረጋችሁ ኮፒ ሊንክ አድርጉልኝ። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተ ክርስቲያን ላይ የሚጨፍሩ የቤተ ክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ በአንገት ማዕተብ ያስር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርጉ። ተከታተል። የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናድር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። ረጅም ዕድሜ ከጤና ጋር እንዲሰጣቸው
በየኮሜንቱ ጻፉ። በረከታቸው በድጋሚ ይድረሰን። ያለው ቀን ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ሊበኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እኮ አልኩህ። መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸት ግን ባድዎውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ የምትዋሸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ያፈራ። የ14 ዓመትህን የውሸት ግን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር። ልብ በሉ። አዎ እዚህ ያላችሁ 1500 ሰው ልብ በሉ። ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምር አድርጉት። አልተረጋጋም። በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ። ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። this is orthodox። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁ ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል የሚያወራው። ይህ ሰው ስማ ቀለም ያዳምጥ። ቀለም ይዋ ቀለም የስጠራኝ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻልሃል? ኦኬ ሚዩት አድርግ እና ልጨርስ። አላረግም። የአንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤትህ እኮ ነው የመጣው። ና ዲቤት እንግባ። ኤቴክሱን ይዩት ወንድሞቼ እና እህቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይኸው ነው ያንተ። በቃ ቻው። ኤቴክሱን ብቻ ይዩት። ምን ያህል እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ሀሳቡን የተናገረበት አንድ ሁለት ሶስት ሀሳቦችን መስጠት እፈልጋለሁ። እውነት ለማውራት አንደኛ ያው ከዚህ ሰዎች ምን እናስተውላለን ምን እንማራለን የሚለው ነገር ትናንት አንድ ያነሳ ነው ሀሳብ አለ። ኢቭን እንደ ቀለሜ እኔ ኤርሚያስ እያልኩ አልጠራውም፣ ይቅርታ አድርጉልኝና እንደ ቀለሜ አይነት ፕሮቴስታንቶች ቤተክርስቲያን እስከተሰደበች ድረስ ከማንም ጋር ከማንም ጋር ህብረት ሊፈጥሩ እንደሚችሉ አስተውለናል። ትናንት ተናግረናል። ለምሳሌ ስላሴን ከምትሳደብ፣ ክርስቶስ ኢየሱስን ከምትሳደብ፣ በጣም ብዙ አጸያፊ ነገሮችን ክርስቲያኖች ላይ ከምትናገር ሰው ጋር እነዚህ ሰዎችን ሁሉ እስከማሞገስ ድረስ ቤተክርስቲያን እስከተሰደበች ድረስ እነዚህ ሰዎችን እስከማሞገስ እንደሚሄዱ አንድ ያስተዋልነው ነገር አለና ይሄ ምንም ህሊና ያለው ሰው ራሱ ጀጅ የሚያደርገው ነገር ነው። ምን አይነት ሰዎች እንደሆኑ ፐርሰናሊቲያቸው ምን አይነት ሰዎች እንደሆኑ የምናስተውልበት ነገር ነው። ሁለተኛ እንደው የእውቀት ማነስ ደግሞ እነዚህ ሰዎች ጋር እንዳለ እናስተውላለን። ለምን ከተባለ ክራይቴሪያ ሲያወጡ ዲያቆን ካልሆነ እንዲህ ካልሆነ ቅብር ጥስ እየተባለ ሲወራ ሰምተናል። እውነት ለማውራት ለመሸሽ ማለት ነው። ዲያቆናትም ሆነው ውይይት ጥሪ ያቀርባሉ። እሱም ቢቀበሉ መልካም፣ ካልሆነ ግን እንደው ደምረው ዲያቆን ሆኖ ነው ውይይት ጥሪ የተቀበሉት። ኦኬ ቀለሜ ከደምረው ጋር ልወያይ ያለው ደምረው ዲያቆን ሆኖ ነው። ምን ያህል ደብል ስታንዳርድ እንደሆኑ እኮ እንድታስተውሉ ነው ጋይስ። ደምረው ዲያቆን አይደለም፣ ቅርብ ጊዜ ወደ ቤተክርስቲያን የተጨመረ ሰው ነው። ግን ከደምረው ጋር እንዲጓግቶ ሊወያይ ነበር። ለምን ከተባለ ኦፍ ኮርስ ዊ ኖው ዛት። ስለዚህ አሁን ልክ ዮሐዱ የውይይት ጥሪ ሲያቀርቡ ኦር ሌሎች ወንድሞች የውይይት ጥሪ ሲያቀርቡ አይ እንዲህ ካልሆኑ ተብሎ ክራይቴሪያ ከወጣ ፍራቻ ነው። ምንም ጥያቄ የለውም። ይሄ ምንም ትናንት አልተወለድንም ሁላችንም አይደል? ማንም ሰው የሚያስተውለው ነገር ፍራቻ ነው።
ለዛ ነው ቀለሜ በሯን ዘግታ የምታጨበጭብ የሚባል አባባል አለ። ሽሮ ተብለን ነበር ያደግነው። ስናድግ ግን ቀለሜ ነው። ሊትራሊ በቃ ፈሪ ነው። በቃ እውቀት የለውም። መጽሐፍ ቅዱስና የአባቶች ትምህርት ላይ እውቀት የለውም። ኦኬ ገድላትንም ቢሆን በዛው ልክ ሚስ ኢንተርፕሬት እያደረገ ሁሌ ቁጭ ብሎ የመሳደብ መንፈስ አብሮት ያለ ሰው ነውና እኔ በዚህ ደረጃ ሁሌ የምሬን ነው የምላችሁ፣ በዚህ ደረጃ ቦታ ሊሰጠው የሚገባ ሰው ራሱ አይደለም። እውቀት የለውም። ሰው መናቅም አይደለም፣ ይሄ መታበይም አይደለም። ነፃ የሆነ ሰው ነው እግዚአብሔር በሚያውቀው። ኦኬ ሌላ እነዚህ ነገሮችን ካስተዋልን ግን እኔ ሰውየው ፐርሰናሊ ራሱ ምን አይነት ችግር እንዳለበት አንዳንድ ነገሮችን ላስታውሳችሁ ፈልጋለሁ፣ ከይቅርታ ጋር ማለት ነው። አንደኛ ምንድነው ከተባለ ያው ቀለሜ እንደምታውቁት ስራ አይሰራም። እኔ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ ያለበት ሰው ጋይስ ምን አይነት ሰው መሰላችሁ? አሁን ድንገት እየሳቀ እያወራ ምናምን ነገር የሆነ ሰዓት ማልቀስ ይጀምራል። የማንነት ቀውስ ያለበት ሰው ከምልክቶች ውስጥ አንዱ ምንድነው? የሆነ ሰዓት እያወራ አውት ኦፍ ኖዌር እየሳቀ የሆነ ሰዓት ያለቅሳል። እንግዲህ ሪከርድ የምታዩ ሰዎች ምናምን ነገር ቀለሜ እንደዚህ ነው። ያወራና የሆነ ሰዓት ለቅሶ ይጀምራል። ይሄ የማንነት ቀውስ ያለበት። ይሄም ከምንድነው የመጣው ከተባለ እንግዲህ ከዚህ በፊትም እንደሰማነው ከራሱ ወንድሞች እንደሰማነው ስራ አይሰራም። ኦኬ ሚስቱ ናት የምታስተዳድረው። ቤት ቀኑ ሙሉ ቁጭ ብሎ የሚውል ሰው ነው። ይሄ ደግሞ ባይትሰልፍ ሰዎች ላይ የሚያመጣው ጭንቅላት ላይ የሚያመጣው መቀንጨር አለ። ራሱን ችሎ የሚያመጣው መቀንጨር አለ እና ይሄ ነገር ተጽዕኖ አሳድሮበታል ብዬ አምናለሁ። እውነት ለማውራት ተጽዕኖ አሳድሮበታል ብዬ አምናለሁ። ኦኬ ሁለተኛ ቀለሜ ሜቢ እንዳትረሳው እውነት ለማውራት $100,000 ተዋጥቶልህ አልረሳነውም። እሱንም ነገር እኛ እንደው ክርስቲያኖች ስለሆነ ነገሮችን አይተን ባላየ ስለምናልፈው ነው እንጂ $100,000 ተዋጥቶልህ ታመም ያለው ብለህ ያ ሁሉ ብር ከተዋጣለ በኋላ ጌታ ፈወሰኝ ብለህ ያን ሁሉ ፕሮቴስታንት ህዝብ ሿሿ የሰራውን ነገር አንረሳውም። ኦኬ ይሄ ረስተነው አይደለም፣ ግን አይተን እንዳላየን ነገሮችን ስለምናልፍ ነው። እኛ ክርስቲያኖች እንደው የሰው ፐርሰናል ነገር ውስጥ ገብተን ማብኳት ስለማይመችን ነው እንጂ እንደዚህ አይነት ፐርሰናሊቲ እና ማይንድ ሴት እንዳለ ሁላ እናውቃለን። ከዛ ሁሉ ሰው ታመም ያለው ብለህ ብር ቀጥፈ ኢቭን የገዛ ወንድሞች ብሩን መልስ ኦር መታከመን አሳየን ብለው አይ ጌታ ፈውሶኝ ነው ብለህ እንደዚህ በዚህ ደረጃ የምትቀጥፍ ሰው ነህ። ኦኬ እረኛው ኤርሚያስ ምናምን እያልክ ደግሞ ሰውን ሸዋሸዋ ለመስራት አትሞክር። እውነታውን እናውራ ከተባለ ሶስተኛውና የመጨረሻው ሐሳብ ምንድነው? ያው የጆሹዋ ተከታይ ነው ፓስተር ቲቪ ጆሹዋ። ኦኬ ፓስተር ቲቪ ጆሹዋ እንደምታውቁት እንግዲህ ቀለሜ የእግዚአብሔር ሰው ነው ብሎ በተደጋጋሚ ከእግዚአብሔር ሁሉ ሪቪሌሽን አግኝቻለሁ፣ መገለጥ አግኝቻለሁ። ቲቪ ጆሹዋ የእግዚአብሔር ሰው ነው፣ የእግዚአብሔር ነብይ እንደሆነ እግዚአብሔር ራሱ አሳይቶኛል ብሎ ሚዲያ ላይ ቁጭ ብሎ የሚቀባጥር ሰው ነው ቲቪ ጆሹዋ። እንግዲህ ፐርሰናሊቲውን ስትመለከቱ በጣም ብዙ ጊዜ በእግዚአብሔር ስም ብዙ ሐሰተኛ ትንቢቶችን የሚናገር፣ ሴቶችን ህፃናትን በመድፈር የሚታወቅ ኢቭን ቅርብ ጊዜ ራሱ በትልቁ ዶክመንተሪ ተሰርቶበት በጣም መጥፎ ነገሮችን ያደርግ የነበረ ሰው። እንደዚህ አይነት ሰውን የእግዚአብሔር ሰው ነው ብሎ የሚቀበል ሰው ሲጀመር ምን አይነት ተጽዕኖ ሊያደርበት እንደሚችል ለእናንተ ተወዋለሁ። ኦኬ ስለዚህ ቲቪ ጆሹዋን እንደ እግዚአብሔር ነብይ የሚቀበል ሰው ጤናው ራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው። ኦኬ ጤናው ሁሉ ጥያቄ ምልክት ውስጥ የሚገባ ነውና እነዚህ ነገሮች ሰመራይዝ ስናደርጋቸው ምንድነው እኔ እንዳልኳችሁ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ አለበት ብዬ አምናለሁ። ሮል ሞዴል አድርጎ የሚያያቸው ሰዎች ሁሉ ሰዎቹም ጤነኛ አይደሉም። ሁለተኛ ሸዋሸዋ በመስራት በጣም የሚታወቅ ነው። ኦኬ ያው እንግዲህ ቅርብ ጊዜ አንዳንድ ወንድሞቹ ስላጋለጡት ነው እንጂ የቴሌቪዥን ጣቢያ ልከፍት ነው ቅብርጥሴ ብሎ የሆነ ጨላም እንዲሰበስብ እንደዚህ አይነት ሐሳብ እንደነበረው ሰምቻለሁ። ቤቴም ያን $100,000 ከበላ በኋላ ራሱ ቤቴ ጠቦኛል ኦር እንደዚህ ላይቭ ላይ እንደዚህ አይነት ወሬም ስታወራ ሪከርዶች ሰምቻለሁ። ኦኬ እነዚህ ነገሮችን ግን እኛ ኢሹ አድርገን እኛ ትምህርት ላይ ትኩረት ስለምናደርግ ኢሹ አድርገን እንደው የራሱ ወንድሞች ይታዘቡ ብለን ትተነዋልና ኦቨርኦል ምንድነው አሁን ዮሐዴን እንዲህ ፎቶውን ለቃለው እንዲላለው ማለቱ ምን የሚያሳየው ከተባለ ዕውቀት እንደሌለው ተሳስተካውን በኋላ እረኛ ነኝ ምናምን እንዳትል። ጭራሽ እረኛም አይደለም በግህም አይደለም ፍየልም አይደለም አንተ ምንም አይደለም። ተሳስተ ዕውቀት የለም። በደንብ አስተውል። ኦኬ ዕውቀት የለም። ሁለተኛ ደግሞ አጭበርባሪ ነህ፣ ቀጣፊ ነህ።
ጴንጤቆስጣል ውስጥ እንዳሉ ብዙ ሐሰተኛ ነቢያቶችና መምህራን እንደነሱ ሁሉ አንተም አጭበርባሪ ነህ፣ ቀጣፊ ነህ። ምንም አዲስ ነገር የለውም። ስለዚህ ጋይስ ከዝንብ ማር አይጠበቅም እንደሚባለው ከእንደዚህ አይነት ሰው መልካም ነገርም እንዳትጠብቁ። ኦኬ። የማንነት ቀውስ ካለበት፣ አጭበርባሪ ከሆነ ሰው፣ ሌባ ከሆነ ሰው፣ እውቀት ከሌለ ሰው መልካም ነገርን አትጠብቁና ትህትናም ከሌለ ሰው መልካም ነገርን አትጠብቁ ለማለት ያክል ነው። ዮሐድ ምንም አይሆንም። እስከዛሬ የጠበቀው ጌታ ይጠብቀዋል። አዲስ ነገርም አይመጣም እና ይሄን ለማለት ያክል ነው። ዮሐድ እግዚአብሔር ያክብርልን።